የመካከለኛው ምስራቅን ወታደራዊ ኃይል ሚዛን ሙሉ በሙሉ ሊቀይሩ የሚችሉና የቀጠናውን ነባራዊ ሁኔታ ያናጉ አዳዲስና አስደንጋጭ የሳተላይት ምስሎች ይፋ ሆነዋል። በጆርዳን በኢራቅና በኳታር በሚገኙ የአሜሪካና የአጋሮቿ ስትራቴጂካዊ የጦር ሰፈሮች ላይ ኢራን የሰነዘረቻቸው የሚሳኤል ጥቃቶች ምን ያህል ከፍተኛ አውዳሚነት እንደነበራቸውና ያደረሰውን ጉዳት መጠንም እነዚህ አዳዲስ ናቸው የተባሉ የሳተላይት ተጨባጭ ምስሎች በይፋ የሚያሳዩ ናቸው ተብለዋል። ዓለም አቀፍ የመገናኛ ብዙሃንና ወታደራዊ ደህንነት ተንታኞች ትኩረታቸውን በእነዚህ ምስሎች ላይ ባደረጉበት በዚህ ወቅት በጥቃቱ ሳቢያ ለተለያዩ ሀገራት የሚገኙ ወሳኝ ወታደራዊ ይዞታዎችና ሲቪል መሰረተ ልማቶች በከፍተኛ ደረጃ ስለመውደማቸው ተረጋግጧል። ከዚህ ባሻገር ደግሞ ትላንት የወጡ መረጃዎች እንደሚያሳዩት ከሆነ የአሜሪካ ወታደሮችም ጭምር ስለመገደላቸው መረጃዎች ነው እያሳዩን ያሉት። ቢያንስ 2 የአሜሪካ ወታደሮች ሲገደሉ አንዱ ደግሞ አሁንም ድረስ ያለበት አይታወቅም የሚሉ ምንጮችና መረጃዎች እየሰማን ያለ ነው። ዛሬ የፖድካስት ቆይታችን በእነዚህ ጉዳዮች ላይ የሚያጠነጥን የሚሆነው ከነዚህ አሁን በከፍተኛ ደረጃ ጥቃትን አስተናግደዋል ተብለው በሳተላይት ምስሎችም ጭምር ተደግፈው እየወጡ ካሉ አካባቢዎች መካከል አንደኛው በኢራቅ ኤርቢል አየር ማረፊያ አቅራቢያ የነበረው የአሜሪካ የፓትሪዮት የአየር መከላከያ ሚሳኤል ስርዓት ስለመውደሙ መረጃዎች ወጥተዋል። በሌላ በኩል በአቡዳቢ የሚገኘው የዛይድ ወታደራዊ ግቢ ውስጥም 3 ህንጻዎች ስለመደርመሳቸውና በኩዌት የሚገኘው ወሳኝ የኃይል ማጣሪያና የኃይል ማመንጫ ጣቢያ ነው የተባለትን የዲሳሊኔሽን ፕላንትም ስለመመታቱ ዋናዎቹ ምንጮች አረጋግጠዋል። ይህ ክስተት ቀጠናውን ወደ ከፋ የክልላዊ ጦርነት ሊያመራ የሚችል ትልቅ ማሳያ ተደርጎ የተወሰደ ሲሆን ቀደም ሲል አሜሪካና አጋሮቿ ጥቃቶቹን በቀላሉ ማክሸፋቸውንና መከላከላቸው በይፋ ሲገልጹ የቆዩ ቢሆንም አሁን እየወጡ ያሉ ምስሎች ግን እውነታውን ፍጹም ተቃራኒ መሆኑና የኢራን ሚሳኤሎች የተራቀቁ የአየር መከላከያ ስርዓቶችን ሰብረው መግባት መቀጠላቸውን በግልጽ ያሳያሉ። ከቅርብ ጊዜያት ወዲህ በመካከለኛው ምስራቅ እየታየ ያለው የተጠናከረ ወታደራዊ ፍጥጫና ጥቃቶች እንዲሁም የአየር ላይ የበላይነቱ ፉክክር አዲስ ምዕራፍ ላይ የደረሰ ስለመሆኑ ናቸው መረጃዎቹ የሚያሳዩን። የአዲስ የሳተላይት መረጃ ይፋ መሆኑ ደግሞ በዋሽንግተንና በአካባቢው ሀገራት መከላከያ ሚኒስትሮች ዘንድ ትልቅ ድንጋጤን ስለመፍጠሩ ተነስቷል። ቀደም ሲል የሚወጡ ወታደራዊ መግለጫዎች የጉዳቱን መጠን አሳንሰው የሚያሳዩ ወይም ጥቃቶቹ ሙሉ በሙሉ መክሸፋቸውን የሚገልጹ ነበሩ። የሳተላይት ምስሎች ግን የጦር ሜዳውን ትክክለኛ ገጽታ ያለምንም መደበቅ ለዓለም ማህበረሰብ ይፋ ስለማድረጋቸው ህያው ምስክር ሆኖ ኢራንም ከፍተኛ የሆኑ ጥቃቶችና ውድመቶችን እያደረሰች ስለመሆኗ የሚያሳዩ ሆኗል። እነዚህ ከፍተኛ ጥራት ያላቸው ምስሎች እንደሚያሳዩ ከሆነ የኢራን ወታደራዊ ስትራቴጂስቶችና ባለሙያዎች የትኞቹን ቦታዎች መቼና እንዴት መምታት እንዳለባቸው አስቀድመው በጥናትና በተጠናቀቀ የስለላ መረጃ ላይ ተመስርተው የወሰዷቸው እርምጃዎች ናቸው ይባላል። በጥቃቱ ወቅት የነበሩ የሚሳኤሎች ብዛትና ፍጥነት ብቻ ሳይሆን ሚሳኤሎቹ ያረፉባቸው ስልታዊ ቦታዎችም ጭምር የአሜሪካን ወታደራዊ መዋቅርና የቀጠናውን የደህንነት ጋሻ በቀጥታ ኢላማ ያደረጉ ነበሩ። ዛሬ በዚህ የፖድካስት ፕሮግራማችን የምንመለከተው ታሪካዊ ክስተት የኢራን እስላማዊ ሪፐብሊክ እየወሰደችው ባለው ተከታታይ የአጸፋ እርምጃ ውስጥ ትልቁና እጅግ የሰፋ ወታደራዊ ዘመቻ ተደርጎ ሊወሰድ የሚችል ስለመሆኑ ነው። በጆርዳን ምድረ በዳ ውስጥ ከሚገኙ ሚስጥራዊ የተዋጊ አውሮፕላን ማረፊያዎች ጀምሮ በኢራቅ ሰሜናዊ ክፍል እስከሚገኘው ስልታዊው የኤርቢል ማዕከል እንዲሁም በኳታር በረሃዎች ውስጥ እስከሚገኙት የአሜሪካ ንብረቶችና የሰው ኃይል ማረፊያዎች ካምፖች ድረስ የደረሰው ይህ ጥቃት የቀጠናውን ጂኦፖለቲካ እንዴት እየቀየረው ይገኛል የሚለውን እናነሳለን። የሳተላይት ምስሎቹ እያረጋገጡት ያለውን እውነታ የኢራን ወታደራዊ አቅም አሜሪካና ሌሎች የምዕራቡ ዓለም ሀገራት እስራኤልን ጭምር ከሚገምቱት በላይ ደረጃ እንዳለው መሻሻሉና የባህረ ሰላጤው ሀገራትም ከአሁን በኋላ ከአሜሪካ የደህንነት ጥላ ስር ሙሉ በሙሉ ተጠልለው መኖር የሚችሉበት ሁኔታ እየተፈጠረ አለመሆኑ ከአሜሪካ ጎን መሰለፋቸው እነሱንም የጥቃት ኢላማ ያደረጋቸው ስለመሆኑ የሚያሳዩ ነጥቦችን እናነሳለን። በአጠቃላይ ግን የሳተላይት ምስሎቹ መውጣቱ ተራ ዜና ወይም ተራ መረጃ ከመሆኑ ባለፈ በመካከለኛው ምስራቅ ለብዙ 10 ዓመታት ሰፍኖ የነበረውን የአሜሪካን ፍጹም የአየር የበላይነት ጥያቄ ምልክት ውስጥ የከተተ ታሪካዊ ክስተት መሆኑን እናነሳለን። ጥቃቱ ያስከተለው ውድመት መጠንና የታየው ስትራቴጂክ ትክክልነት ፕሪሲዥን መላውን ዓለም አቀፍ ማህበረሰብ ወደ ከፋ የፖለቲካና የኢኮኖሚ ቀውስ ሊመራው ለሚችለው ክልላዊ ጦርነትም መንደርደሪያ ሆኖ ነው እያገለገለ የሚገኘውና ይህንን ጉዳይ በስፋትና በዋናነት እያነሳን ቆይታ እናደርጋለን። አብራችሁን በመቆየት ፖድካስታችን እንድትከታተሉ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ አስቀምጡልንና ተመልሰን እንመጣለን። አጭር የመሸጋገሪያ ሀፍታ እንወስዳለን። በድጋሜ መልካም ቆይታ።
በኢራቅ ሉዓላዊ ግዛት ውስጥ በምትገኘውና የአሜሪካ የልዩ ኦፕሬሽን ኃይሎች በስፋት የሚንቀሳቀሱባት ኤርቢል አየር ማረፊያ አቅራቢያ የሚገኘው የአሜሪካ ጦር ጋሻዬ ነው ብሎ የሚመካበት የፓትሪዮት የአየር መከላከያ ሚሳኤል ስርዓት በኢራን ሚሳኤሎች ሙሉ በሙሉ መውደሙ በሳተላይት ምስል በመረጋገጡ በቀጠናው ላይ ትልቅ የደህንነት ድንጋጤን ፈጥሯል። ይህ ጥቃት የአሜሪካን ወታደራዊ በላይነትና የቴክኖሎጂ ሚስጥር ትልቅ ጥያቄ ምልክት ውስጥ የከተተ ሲሆን የወጡት የሳተላይት ምስሎችም የፓትሪዮት ሚሳኤል ማስወንጨፊያ ራዳሮች፣ የቁጥጥር ጣቢያዎችና የተተከሉ ባትሪዎች የነበሩበት ስፍራ ሙሉ በሙሉ ወደ አመድነት ወይም ወደ ፍርስራሽነት መቀየሩ በግልጽ የሚያሳይ ነው ተብሏል። የፓትሪዮት ስርዓት የአሜሪካ ጦርና የቀጠናው አጋሮቿ ሊሰነዘርባቸው የሚችለውን ማንኛውም የአየር ላይ ጥቃት ለመመከት የሚጠቀሙበት የመጨረሻው ሊባል የሚችል አስተማማኝ የደህንነት ጋሻ ተደርጎ የሚወሰድ ቢሆንም የኢራን ባሊስቲክ ሚሳኤሎች ግን ይህንን ዘመናዊና እጅግ ውድ የሆነ መከላከያ ሰብረው በመግባት በቀጥታ ማዕከሉንም ጭምር መምታታቸው በፔንታጎን ባለስልጣናትና በወታደራዊ ስትራቴጂስቶች ዘንድ ታይቶ የማይታወቅ ታላቅ መደናገጥን ፈጥሯል እየተባለ ይገኛል። ይህ በኤርቢል አየር ማረፊያ አቅራቢያ የደረሰው ስልታዊ ጥቃት በቴክኖሎጂ የበላይነት ዙሪያ ለዓመታት ሲነገር የነበረውን ናሬቲቭ በአንድ ጀንበር የቀየረ ክስተት መሆኑን እናገኘዋለን። የአሜሪካው የፓትሪዮት የአየር መከላከያ ስርዓት በዓለም ላይ ካሉ እጅግ የተራቀቁና ፍጹም አቅም አላቸው ከሚባሉ ሚሳኤሎች አየር ላይ ጠልፎ ማውደም የሚችሉ ተደርገው የተሰሩ የኢራን ወታደራዊ መሐንዲሶች ግን ይህንን የመከላከያ ስርዓት ለማደናገርና ሙሉ በሙሉ ስራ ሊያቆም የሚያስችለውን የተራቀቀ ስልት ተጠቅመው ወታደራዊ አቅማቸውን እያሳዩ እንደሚገኙ በስፋት እየተነሳ ያለ ጉዳይ ሆኗል። የሳተላይት ምስሎቹ እንደሚያሳዩት ከሆነ ጥቃቱ በአጋጣሚ የተከሰተ ወይም በአጋጣሚ መከላከያ ስርዓቱን አልፎ የገባበት አጋጣሚ ሳይሆን የኢራን ሚሳኤሎች እጅግ በጣም አስገራሚ በሆነም ፕሪሲዥን በትክክል የራዳር መቆጣጠሪያ ክፍሎችና የሚሳኤል ማስወንጨፊያ ማዕከሎቹን ለይቶ መምታታቸው የሚያሳይ ሆኖ ተገኝቷል። ይህ ሁኔታ የኢራን የሚሳኤል ቴክኖሎጂ አቅም ማደግ ብቻ ሳይሆን የአሜሪካን ወታደራዊ ይዞታዎች ምን ያህል ለአደጋ የተጋለጡ መሆናቸውንም ያሳየ ያው ምስክር ሆኗል። በኤርቢል የሚገኘው የአሜሪካ ጦር ሰፈር ለአካባቢው የደህንነት መዋቅርና ለጸረ ሽብር ዘመቻዎች እንደ ዋና የሎጂስቲክስ እና የስለላ ማዕከል ሆኖ የሚያገለግል በመሆኑ ደግሞ የዚህ መከላከያ ስርዓት መውደም መላውን የሰሜን ኢራቅና የአጎራባች ሀገራትን የአየር ክልል ለአደጋ የሚያጋልጥ ይሆናል። የሳተላይት ምስሎቹ አሁን ይፋ ከመሆናቸው በፊት ዋሽንግተን በጥቃቱ የደረሰውን ትክክለኛ የጉዳት መጠን ደብቃ ለመቆየት ሞክራለች የሚሉ መረጃዎችም የወጡ ነው ያሉት። ግን ቢሆንም የዓለም አቀፍ የደህንነት ተቋማት ምስሎችን እያጠኑ እውነታውን ይፋ ማድረጋቸው በአሜሪካ የውጭ ፖሊሲና ወታደራዊ ስም ላይ ከባድ ጥላን አጥልቷል። ጥቃቱ ያስከተለው ውድመት የቁሳቁስ መጥፋት ብቻ ሳይሆን አሜሪካ በቀጠናው ያሉ አጋሮቿ የምትሰጠውን የደህንነት ዋስትና እምነቱም በእጅግ ያወረድና ወደፊት የመካከለኛው ምስራቅ የአየር መከላከያ ስትራቴጂ ሙሉ በሙሉ እንደገና ለመገምገም የሚያስገድድ ታሪካዊ ክስተት ነው የሆነው። የኢራን አስደናቂው የሚሳኤል ጥቃት አቅም ስትራቴጂካዊ ኢላማዎችን በኢራቅ በጆርዳን ወታደራዊ ይዞታዎች ላይ ብቻ ግን የተገደቡ አይደሉም። ይልቁንም የፋርስ ባህረ ሰላጤን ተሻግረው በተባበሩት አረብ ኤምሬትስ ዋና ከተማ አቡዳቢ በሚገኘውና እጅግ ከፍተኛ ጥበቃ ይደረግለታል በሚባለው የዛይድ ወታደራዊ ግቢ ውስጥ ያሉ ግዙፍ ህንጻዎችንም ሙሉ በሙሉ ማውደማቸው በሳተላይት ምስሎች በግልጽ ተረጋግጧል። እነዚህ ህንጻዎች 3 ስለመሆናቸው ተነስቷል። ይህ ክስተት የቀጠናውን የደህንነት መዋቅር እጅግ ከፍተኛ በሆነ ሁኔታ ያናጋው ሲሆን አዳዲስ የወጡ የሳተላይት ምስሎች እንደሚያሳዩት ደግሞ በእነዚህ 3 ህንጻዎች ላይ የደረሰው ጉዳት ቀላል የማይባልና መላውን ይዞታ ወደ ፍርስራሽነት የቀየረም ከባድ ጥቃት መሆኑን ያመላክታሉ። ቀደም ሲል አቡዳቢና አጋሮቿ የደረሰውን የጉዳት መጠን በሚስጥር ለመያዝ ሞክረው ነበር። አሁን ግን የሳተላይት መረጃዎቹ ያረጋገጡት እውነታ የኢራን ድሮኖች እንዲሁም የረጅም ርቀት ተወርዋሪ ሚሳኤሎች ያላቸውን አስገራሚ የመምታት ብቃትና እጅግ ዘመናዊ የተባሉትን የክልሉን የአየር መከላከያ ጋሻዎችን በጥሰው የመግባት አቅም በተጨባጭ ለዓለም አቀፉ ማህበረሰብ ይፋ ያደረገው ሆኗል። በአቡዳቢ የሚገኘው የዛይድ ወታደራዊ ግቢ ለአሜሪካና ለአካባቢው ጥምር ጦር ኃይሎች እንደ አንድ ወሳኝ የሎጂስቲክስ የስትራቴጂክ እቅድና የወታደራዊ መረጃ ማደራጃ ማዕከል ሆኖ የሚያገለግል ስልታዊ ስፍራ መሆኑ በጥቃቱ ኢላማ መደረጉ በአጋጣሚ አይደለም። የወጡት የሳተላይት ምስሎች ደግሞ በጥልቀት ሲመረመሩ በጥቃቱ የወደሙት 3 ህንጻዎች በትክክል የትዕዛዝ አሰጣጥና የኮሚኒኬሽን መሰረተ ልማቶች የነበሩባቸው ቦታዎች ስለመሆናቸው ነው መረጃዎች የሚያሳዩት። የሚያሳየው ኢራን የምትተኩሳቸው ባሊስቲክ ሚሳኤሎችና ረጅም ርቀት ተጓዥ ድሮኖቿን በመጠቀም በባህረ ሰላጤው ሀገራት ውስጥ የሚገኙ የትኞቹንም ወታደራዊ ይዞታዎች ያለምንም እንቅፋት እጅግ በጣም አስገራሚ በሆነ ፕሪሲዥን መምታት የምትችልበትን የቴክኖሎጂ ደረጃ ላይ መድረሷን የሚያሳየው። በህንጻዎቹ ፍርስራሾች ዙሪያ የሚታዩት ጥልቅ ጉድጓዶችና የተቃጠሉ የወታደራዊ ተሽከርካሪ ቅሪቶች የፈነዱት ሚሳኤሎች የነበሯቸውን ከፍተኛ የማውደም ኃይልና የጦርነቱ አስፈሪ ገጽታንም በግልጽ የሚያሳዩ ናቸው። ይህ ጥቃት በተባበሩት አረብ ኤምሬትስና በአጎራባች የባህረ ሰላጤው ሀገራት ዘንድም ታላቅ የፖለቲካና የደህንነት ስጋት የፈጠረ ሲሆን ለዓመታት ከአሜሪካ ጋር የነበራቸውን ወታደራዊ ትብብርና ጥምረትም እንደገና እንዲመረምሩ የሚያስገድድ ነው የሆነው። የዛይድ ወታደራዊ ግቢ ጥቃት በሳተላይት መረጋገጡ ደግሞ ዋሽንግተን ለአጋሮቿ የገባችውን የአየር ላይ ጥበቃ ዋስትና በተግባር ሲፈተሽ ምን ያህል ደካማ መሆኑን ያሳየበት ክስተት ነው የሆነው። የኢራን ወታደራዊ ስትራቴጂስቶች በዚህ ጥቃት ማሳየት የፈለጉት አንድና አንድ ነገር ማንኛውም በእነሱ ላይ የሚሰነዘሩ ጥቃቶች የአሜሪካን ንብረት ብቻ ሲሆን አሜሪካን የሚያስተናግዱና ወታደራዊ ይዞታ የሚሰጡን የቀጠናው አገራትንም ጭምር ለከፍተኛ አደጋና ውድመት የሚያጋል
የሚያጋልጡ ስለመሆናቸው ነው ማሳየት የፈለጉት። ኢራን ወታደራዊ ይዞታዎችና የአሜሪካ የጦር ሰፈሮችን ብቻ ሳይሆን ግን የአጋር ሀገራትን የኢኮኖሚና የህልውና መሰረቶችንም በቀጥታ ታርጌት እያደረገች ስለመሆኗ የሚያሳዩ መረጃዎች ወጥቷል። በተደጋጋሚ እንደዛ ልታደርግ እንደምችል ተነስቷል። ለምሳሌ አሁን በኩዌት የሚገኝ ወሳኝ የውሃ ማጣሪያና የኃይል ማመንጫ ጣቢያ በኢራን ሚሳኤሎች በቀጥታ ተመቶ ከባድ ጉዳት ስለመድረሱ በሳተላይት ምስሎች ጭምር በግልጽ ተረጋግጧል። የስልታዊ ጥቃት በመላው የኩዌት ግዛት ላይ ከፍተኛ የኃይልና የንጹህ ውሃ እጥረት ስጋትን የደቀነ መሆኑም ተነስቷል። አዲስ ይፋ የሆኑ የሳተላይት ምስሎች ደግሞ ከጣቢያው የሚነሳው ግዙፍ ጥቁር ጢስ የተቃጠሉ የንዑስ ጣቢያ ክፍሎችና ዋና ዋናዎቹን የህንፃ አካላት መደርመስ ያለምንም መደበቅ ለዓለም አቀፉ ማህበረሰብ ይፋ አድርጓል። ይህ መሰረተ ልማት ለአካባቢው ህዝብ የዕለት ተዕለት ኑሮ ብቻ ሳይሆን በአካባቢው ለሚንቀሳቀሰው ወታደራዊ ኃይልም ጭምር ወሳኝ ኃይልና የውሃ አቅራቢ በመሆኑ መመታቱ የኢራን ወታደራዊ ስትራቴጂ የጥላቶችን የሎጂስቲክስ መስመርና የህልውና መሰረት ሙሉ በሙሉ ለማናጋት የተነደፈ መሆኑ በተጨባጭ ያሳያል። ይህ ግን እንደ ተራ ጥቃት የሚታይ አይደለም። የመካከለኛው ምስራቅ ጦርነት አሁን ከኢኮኖሚ፣ ከወታደራዊ በላይነት፣ ከሬጂም ቼንጅ፣ ከኒውክሌር ካፓቢሊቲ ከነዚህ ሁሉ ነገሮች ወጥቶ አሁን ሲቪሊያንን ታርጌት የሚያደርጉ አሜሪካ በኢራን መሰረተ ልማቶች፣ ድልድዮች፣ የውሃ ማጣሪያ ማዕከላት የምትፈጽማቸው ጥቃቶች ኢራንም በምላሹ በመካከለኛው ምስራቅ በገልፍ ሀገራት የሚገኙ እንደነዚህ የውሃ አቅርቦት ማጠራቀሚያ፣ ማመንጫ፣ ማጣሪያ ማዕከላት የሚፈጸሙ ጥቃቶች በጣም አስከፊ የሆነን ክራይሲስ ቀውስ ሊፈጥሩ የሚችሉ ናቸው። በመካከለኛው ምስራቅ ከባቢ አየር ባለው ሁኔታ ውስጥ እንደነዚህ አይነት የውሃ ማጣሪያና ማጠራቀሚያ ማዕከላት ያላቸው ሚና እጅግ ቁልፍ የሚባል ነው። እነዚህን ነገሮች ኢላማ ማድረግ መቀጠል ማለት ከሆርሙዝም በላይ ከምንም በላይ በአካባቢው እልቂትን ሊያስከትል የሚችል ቀውስን ሊፈጥር የሚችል ጉዳይ ነውና አደገኛው መዞሪያ ነጥብ ወይም ተርኒንግ ፖይንት ሊሆን የሚችለው በዚህ ጦርነት ላይ እነዚህ የህዝብ መሰረተ ልማቶች ላይ ታርጌት የተደረገ እየተወሰደ ያለው ጥቃት ነው ብለን ማንሳት እንችላለን። ይህ በኩዌት የኃይል ውሃ መሰረተ ልማት ላይ የተፈጸመው አውዳሚ ጥቃት የቀጠናው ጦርነት መልኩ ሙሉ በሙሉ ወደ ሌላ ምዕራፍ ያሸጋገረም ከባድ ክስተት አድርገን ነው ማስቀመጥ የምንችለው። የሳተላይት ምስሎቹን ስንመለከታቸው የወታደራዊ ተንታኞቹ አሁን ምንድነው እያሉ ያሉት የኢራን ሚሳኤሎች ጣቢያውን የመቱበት ትክክለኛነትና አስገራሚ ፕሪሲዥን ጥቃቱ ያረፈው የኃይል ማመንጫው መለወጫዎችና የውሃ ማጣሪያ ማሽኖቹ በያዙ ዋና ዋና ክፍሎች ላይ መሆኑ እጅግ አደገኛ ያደርገዋል ይላሉ። ይህ ሁኔታ ግን ያው ኢራን የኢኮኖሚ የሲቪል መሰረተ ልማቶች ላይ በቀላሉ መለየትና ማውደም የሚያስችል የተራቀቀ ስለላና የጂፒኤስ መምሪያ ቴክኖሎጂ እንዳላት የሚያሳይ ነው የሚሉም አሉ። በጥቃቱ ሳቢያ የተፈጠረው ከፍተኛ የኃይል መቋረጥና የውሃ አቅርቦት መቆራረጥም በኩዌት መንግስት ላይ የውስጥ የፖለቲካና የህዝብ ጫናን የሚፈጥር ነው የሚሆነው። የጦርነት ሰለባዎችም አሁን ሲቪል መሰረተ ልማቶች ጭምር እየሆኑ መምጣታቸው ለዓለም እጅግ አደገኛ ደወልን ነው እየደወለ ያለው። ይህ ጥቃት በፋርስ ባለስላጤ ሀገራት ላይ የሰነዘረው ማስጠንቀቂያ ደግሞ እጅግ በጣም ግልጽና ቀጥተኛ ነው። ኢራን በዚህ እርምጃዋ ማሳየት የፈለገችው አንድ ነገር ቢኖር የአሜሪካ ወታደራዊ ንብረቶች የሚያስተናግዱ ለዋሽንግተን ድጋፍ የሚሰጡ ማናቸውም የቀጠናው ሀገራት የራሳቸውን የኢኮኖሚ የኃይልና የውሃ ህልውና ለአደጋ እያጋለጡ መሆናቸው ነው በግልጽ ማስረዳት የፈለገችው። የኩዌት የውሃ ማጣሪያና የኃይል ማመንጫ ጣቢያዎች መመታት የባህረ ሰላጤው ሀገራት ለዓመታት የገነቡትን ዘመናዊ መሰረተ ልማት በኢራን በሚሰነዘሩ የአየር ላይ ጥቃቶች ፊት ምን ያህል ደካማና ለጥቃት የተጋለጠ እንዲሁም በቀላሉ ሊወድም የሚችል መሆኑን ያረጋገጠ ታሪካዊ ክስተት ሆኖ ነው ያለፈው። ከዚህ ባሻገር በጆርዳንና በኳታር ሉዓላዊ ግዛቶች ውስጥ የሚገኙና በርካታ የአሜሪካ ወታደራዊ ንብረቶች እንዲሁም ከፍተኛ የሰው ኃይል የሚያስተናግዱ ሶስት ዋናና ስትራቴጂካዊ የጦር ሰፈሮች በኢራን ከባድ የሚሳኤል ጥቃቶች ሰለባ መሆናቸውም ኤቢሲ ኒውስ የመሳሰሉ የመረጃ ምንጮች ይፋ ያደረጓቸው አዳዲስ መረጃዎች አረጋግጠዋል። ይህ ጥቃት በቀጠናው ውስጥ የሚገኙትንና እጅግ ሚስጥራዊ የተባሉትን የአሜሪካ የደህንነት መዋቅሮች ኢላማ ያደረገም ሲሆን የወጡት የሳተላይት ምስሎችም በእነዚህ ሰፈሮች ውስጥ የሚገኙ ወሳኝ መሰረተ ልማት አካላት ላይ የደረሰውን ከፍተኛ የውድመት መጠን ያለምንም መሸሸግ በግልጽ ያሳያሉ። በእነዚህ ይዞታዎች ውስጥ የሚገኙ የጦር አይሮፕላን ማረፊያ መንገዶች፣ የነዳጅ ማጠራቀሚያ ጋኖች እንዲሁም የጦር ሰፈር ሰራተኞች መኖሪያ ህንጻዎች በኢራን ሚሳኤሎች በቀጥታ ታርጌት ስለመደረጋቸው የሳተላይት ምስሎቹ በተጨባጭ ያረጋገጡት እውነታ ሆኖ እናገኘዋለን። ይህ ክስተት ግን ዋሽንግተን በቀጠናው የምታንቀሳቀሳቸው ማናቸው ሚስጥራዊና ይፋዊ የጦር ሰፈሮች ኢራን የመድረስና የመምታት አቅም እንዳላት በተግባር ያረጋገጠችበት አጋጣሚ በመሆኑ በአሜሪካ የጦር አዛዦች ዘንድ ታላቅ ስጋትን ፈጥሯል። እነዚህ በጆርዳንና በኳታር የሚገኙ የጦር ሰፈሮች በአጋጣሚ የተመረጡ ሳይሆኑ አሜሪካ በመካከለኛው ምስራቅ ለምታደርጋቸው የጸረ ሽብር ዘመቻዎች፣ የአየር ላይ ክትትሎችና የስለላ ስራዎች እንደ ዋና መነሻና የስትራቴጂ ማዕከል ሆነው የሚያገለግሉ ወሳኝ ይዞታዎች ነበሩ። የሳተላይት ምስሎቹን በጥልቀት የገመገሙ ወታደራዊ የደህንነት ባለሙያዎች አሁን ምንድነው እያለ ያሉት ጥቃቱ የተፈጸመበት መንገድ እጅግ በጣም የተቀናጀና የአሜሪካን የአቪዬሽንና የሎጂስቲክስ አቅምን ሽባ ለማድረግ የታለመ መሆኑን እያረጋገጡ ነው ያሉት። ሚሳኤሎቹም የአውሮፕላን ማረፊያ መንገዶችን ሰንጥቀው በመግባት ተዋጊ ጀቶችና ድሮኖች እንዳይነሱና እንዳያርፉ ያደረጉ ከመሆንም በላይ የነዳጅ ማጠራቀሚያዎቹ ኢላማ አድርገው
መምታታቸው ደግሞ ለቀጣይ ወታደራዊ ግብረ መልስ የሚሆን የኃይል አቅርቦትን ያቋረጠ ከባድ ውድመትን አስከስቷል ይላሉ። ይህ ሁኔታ አሜሪካ በቀጠናው ያላትን የጦር ማዘዣ መዋቅር ክፉኛ የጎዳው ከመሆኑም በላይ ጥቃቱ በተፈጸመበት ከፍተኛ ፕሪሲዥን ፔንታጎን ውስጥ ያሉ የቀደሙ ግምቶችን ሙሉ በሙሉ ውድቅ የሚያደርግ ነው የሆነው። ይህ ጥቃት በጆርዳንና በኳታር መንግስታት ላይ ትልቅ የፖለቲካ ማስጠንቀቂያን ያስተላለፈው። ኢራን በዚህ የኃይል እርምጃዋ ማሳየት የፈለገችው አንድ ነገር የአሜሪካ ወታደራዊ ንብረቶችን በግዛታችሁ ውስጥ ካለ ከምንሰነዝራቸው የአጸፋ ጥቃቶች ራሳችሁን መከላከል እንደማችሁልና የተጋለጣችሁ ስለመሆኑ ማወቅ አለባችሁ ነው እያለች ያለችው ኢራን። የሳተላይት ምስሎቹ ይፋ መሆናቸው ደግሞ አሜሪካ በጥቃቱ የደረሰባትን ከባድ ኪሳራ ለዓለም ሕዝብ እንድታምን ያስገደደ ከመሆኑም በላይ በቀጠናው የሰፈነውን አዲስ ወታደራዊ እውነታም እያረጋገጠ ያለ እውነታ ነው የሆነው። እነዚህ አዳዲስ የወጡ የሳተላይት ምስሎች እያረጋገጡት ያለው ሌላኛው እጅግ አስገራሚና አሳሳቢው እውነታ ደግሞ የኢራን ድሮኖችና የባሊስቲክ ሚሳኤሎች ያላቸው እጅግ ከፍተኛ የፕሪሲዥን ደረጃ ነው። ቀደም ሲል በአሜሪካና በምዕራባውያን ወታደራዊ ተንታኞች ዘንድ የኢራን የጦር መሳሪያ ቴክኖሎጂ ኋላ ቀር፣ የትክክለኛነት ጉድለት ያለበትና ሰፊ ርቀት ላይ ያሉ ጥቂት ወይም ትንሽ ኢላማዎችን በቀጥታ የመምታት አቅም የሌለው ተደርጎ ይገመት የነበረ ቢሆንም አሁን ግን የሳተላይት ምስሎቹ ይህንን አመለካከት ሙሉ በሙሉ ውድቅ አድርገውታል። በሳተላይት ምስሎቹ ማየት እንደሚቻለው ያንዳንዱ የተተኮሰ ሚሳኤል ያረፈው በዘፈቀደ በተከፈተ ቦታ ሳይሆን በትክክል አስቀድሞ በተለዩ ጠባብ የህንጻ ክፍሎች፣ የራዳር መቆጣጠሪያ ሳጥኖችና ስስ የሆነው የመሰረተ ልማት እምብርቶች ላይ ነው እያነጣጠረ ያለው። ይህ ታላቅ ስኬት የሚያሳየው ኢራን የሳተላይት መመሪያ ስርዓቶቿን፣ የጂፒኤስ ማሳሳቻና መከላከያ ዘዴዎቿን እንዲሁም የራስ መር ሚሳኤል ቴክኖሎጂዋን ወይም ጋይድድ ሚሳኤል ቴክኖሎጂ በከፍተኛ ደረጃ ማሻሻሏን የሚያሳይ ሲሆን ይህም የአሜሪካና የእስራኤል የደህንነት ተቋማት ጉዳዩን በጥብቅና በከፍተኛ ስጋት እንዲመረምሩት የሚያስገድዳቸው ነው የሚሆነው። በዚህ ቴክኖሎጂ ሽኩቻ ውስጥ የታየው ዋነኛው ሚስጥር ግን የኢራን ወታደራዊ መሐንዲሶች ዘመናዊ የአየር መከላከያ ጋሻዎችን ለማታለል የሚጠቀሙባቸው የተራቀቁ ስልቶችን ነው። የአሜሪካው የፓትሪዮት የአየር መከላከያ ስርዓት በአየር ላይ የሚመጡ ሚሳኤሎችን የመለየትና የማክሸፍ አቅሙ ከፍተኛ ቢሆንም የኢራን ስትራቴጂስቶች ግን እጅግ ፈጣን የሆኑ ባሊስቲክ ሚሳኤሎችና ዝቅ ብለው የሚበሩ የድሮን መንጋዎችን ወይም ድሮን ስወርምስ በተመሳሳይ ሰዓት በማጣመር የመከላከያ ስርዓቱን እንዲሁም ራዳሮቹን ሙሉ በሙሉ በማጨናነቅ ስራውን ይከውናሉ። የሳተላይት ምስሎች የሚያሳዩት ድሮኖቹ የመከላከያ ስርዓቱን ትኩረት እንዲከፋፈል ከተደረገ በኋላ ከፍተኛ ፍጥነት ያላቸውን የማውደም አቅማቸው ከፍተኛ የሆነ ሚሳኤሎች በትክክል መሬት ላይ ያሉትን ወታደራዊ ይዞቶችን ያለምንም እንቅፋትን እየመቱ ነው የሚገኙት። ይህ አይነት የተቀናጀ የኤሌክትሮኒክስና የጦር መሳሪያ ጥምረት ደግሞ ኢራን በክልሉ ያላትን የቴክኖሎጂ እድገት ደረጃ የሚያሳይ ከመሆኑም በላይ ለዓመታት በአካባቢው ሰፍኖ የነበረውን የአየር ላይ የበላይነት የመለወጥ አቅም ያለው ታሪካዊ ክስተት ሆኖ ነው የሚመዘገበው። የአዲስ የወታደራዊ ቴክኖሎጂ እውነታ በመካከለኛው ምስራቅ የሚደረገውን የጦርነት ስልትና የመከላከያ ስትራቴጂ ሙሉ በሙሉ ሊቀይር የሚችል መሆኑም የዓለም አቀፍ የደህንነት ባለሙያዎች በአንድ ድምጽ የሚስማሙበት ጉዳይ ሆኗል። ኢራን ሚሳኤሎች አቡዳቢን፣ ኤርቢልና በኩዌት የሚገኙ ጠባብ የኢኮኖሚ ማዕከላትን በዚህ ደረጃ በፕሪሲዥን ማውደም የሚችሉበት አቅም ማካበታቸው በቀጠናው ያሉ ማናቸውም ከፍተኛ ጥበቃ የሚደረግላቸው ይዞቶች ለአደጋ የተጋለጡ መሆናቸውንም ያረጋገጠው አሜሪካ እንዲሁም አጋሮቿ ያገነቧቸውን የቢሊዮን ዶላር የአየር መከላከያ መዋቅሮች በሙሉ እንደ አዲስ የመሻሻልና የመለወጥ ግዴታ ውስጥ የሚወድቁ ሲሆን ይህ የቴክኖሎጂ ሽኩቻ ደግሞ በቀጣይነት ወደ ከፋ የጦር መሳሪያ ፉክክር ሊያመራ የሚችልበትን ፍንጭ ነው እየሰጠን ያለው። ከዚህ ባሻገር የኢራን ይህን ሰፊ እንዲሁም የተቀናጀ ኃይል እርምጃ በድንገት የተከሰተ አይደለም። ቀደም ሲል በእሷና በቀጠናው ባሉ አጋሮቿ ላይ የተሰነዘሩ ተከታታይ ጥቃቶችና ወታደራዊ ጫናዎች የተሰጠ እጅግ የተቀናጀና ስልታዊ ምላሽ መሆኑ ምስሎቹ ወይም የሳተላይት መረጃዎቹ ያረጋገጡት ሀቅ ነው የሆነው። ኢራን በዚህ መጠነ ሰፊ ጥቃት ማሳየት የፈለገችው ዋናውና አንገብጋቢው መልእክት ማናቸውም በእሷ ሉዓላዊነትና ጥቅሞች ላይ የሚሰነዘሩ ወታደራዊ እርምጃዎች ወደፊት ሊሸከሙት የማይችሉት እጅግ ከፍተኛ ዋጋ የሚያስከፍሉ መሆናቸውን በተግባር ማረጋገጥ ነው። በአካባቢው የሚገኙትና ለዓመታት የማይደፈሩ ተደርገው የሚታሰቡትን የአሜሪካ የጦር ሰፈሮች በቀጥታና በትክክለኝነት በመምታት ዋሽንግተን በቀጠናው ለምታደርገው ማንኛውም አይነት ጣልቃ ገብነትና ወታደራዊ ስምሪት ከባድና ግልጽ የሆነ ዋጋ እንደምትከፍል ነው እያስጠነቀቀቻት ያለችው። የስልታዊ ምላሽ የኢራንን የቀጠናው ሀያልነትና ወታደራዊ በላይነት ለአጋሮችም ሆነ ለጠላቶች ለማሳየት የታለመ ከመሆኑም በላይ የአሜሪካ የቅርብ አጋር የሆኑትን የባህረ ሰላጤው ሀገራት ከዋሽንግተን ጋር ያላቸውን የጥገኝነት ወታደራዊ ትብብር በጥብቅ እንዲፈትሹና እንዲያጤኑ ለማድረግም ሆን ተብሎ የተነደፈ መሆኑን የፖለቲካና የወታደራዊ ተንታኞች በሰፊው ይገልጻሉ። የኢራንን ወታደራዊ ዶክትሪን በጥልቀት ስንመለከተው ይህ የአጸፋ እርምጃ ሀገሪቱ ለዓመታት ስትገነባው የቆየችውን የወታደራዊ መገታት ደትራንስ ፖሊሲ ሙሉ በሙሉ ወደ ተግባር የለወጠችበት ታሪካዊ ምዕራፍ ነው። ቀደም ሲል የነበሩት ግጭቶች በፕሮክሲ ኃይሎች አማካኝነት በተዘዋዋሪ የሚካሄዱ የነበሩ ቢሆንም አሁን የወጡ የሳተላይት ምስሎች የሚያረጋግጡት ግን ኢራን ራሷ በቀጥታ ከራሷ ምድር ሚሳኤሎችን በመተኮስ የአሜሪካን ስልታዊ ንብረቶች ያለምንም ፍርሃት ማውደም የምትችልበት አቅም ማዳበሯ ነው። የስትራቴጂ ለውጡ የሚያሳየው ቴህራን ካሁን በኋላ ምንም አይነት ጥቃት ቢሰነዘርባት ዝም ብላ እንዲሁ በትዕግስት
የምታልፍበት አይነት ምንም ምክንያት እንደሌለና ወዲያውኑ ተመጣጣኝ ወይም ከዚያ በላይ የሆነ አውዳሚ ምላሽ ለመስጠት ሙሉ ዝግጁነቷን አጠናቃም ጦርነቱን በንቃት እየቀጠለች ስለመሆን ነው። ጥቃት የተፈጸመበት ሰፊ መልክዓ ምድራዊ ስፋት ከኢራቅ እስከ አቡዳቢ ከጆርዳን እስከ ኳታር መዘርጋቱ ደግሞ ኢራን መላውን የመካከለኛው ምስራቅ ክልል በአንድ ጊዜ የጦር ሜዳ የማድረግ ወታደራዊ አቅምና የተቀናጀ እዝ መዋቅር እንዳላት ዓለም አሳይቷል። ምናልባት በዚህ ጉዳይ ይህንን ኢራን ሰፊ የሆነውን የጦር ግንባር የከፈተችበትና የምታካሄድበትን መንገድ በተመለከተ ከዚህ ቀደም በገበያ ሚዲያ ተመሳይ አንድ ይዘት ያለው ፕሮግራም ሰርተን ነበር። 3000 ኪሎ ሜትሮችን የሚያካለው የጦር ግንባር የሚልና ምናልባት ይህንን ሰፋ ያለውን የኢራንን ጦርነቱን አስፍታ የአሜሪካን ኃይል በታትናና ከፋፍላ ለመዋጋት የምታደርገውን ጥረት በተመለከተ ዝርዝር መረጃዎችን ከፈለጋችሁ እሱን ቪዲዮ መለስ ብላችሁ ማንሳት ትችላላችሁ። የዛሬውን ስንቀጥል ግን የአዲስ የወታደራዊ ስትራቴጂ መረጃዎች የሚያሳዩት በዋሽንግተን የፖሊሲ አውጪዎች ዘንድ አዲስ አይነት የኃይል ስሌት እንዲፈጠር ማድረጉ ነው። አሜሪካ በቀጠናው ያላትን ወታደራዊ በላይነት ለማስቀጠል የምታደርገው ጥረት አሁን ከባድ ዋጋ የሚያስከፍል መሆኑን በተግባር የተገነዘበች ከመሆኑም በላይ የባህረ ሰላጤው ሀገራትም የአሜሪካ ጦር ሰፈሮች በግዛታቸው ማስተናገዳቸው ጥበቃ ሳይሆን ቀጥተኛ የጥቃት ኢላማ ነው ያደረጋቸው ስለመሆኑ የተረዱት። ይህ የስትራቴጂያዊ ምላሽ እውነታ የቀጠናውን የዲፕሎማሲና የወታደራዊ ትብብር መልክን ሙሉ በሙሉ ሊቀይረው የሚችልም እንደሆነ ይነሳል። የኃይል ሚዛኑ ወደ አዲስ አቅጣጫም እንዲዞር ያደርገዋል። ከዚህ ባሻገር ደግሞ የኢራን መጠነ ሰፊ ጥቃቶች ያደረሱትን ፕሪሳይዝ የሆነ የውድመት መጠን የሚያሳዩ የሳተላይት ምስሎች በይፋ መውጣታቸው ተከትሎ በቴል አቪቭና በዋሽንግተን የመከላከያ ሚኒስትሮች ውስጥ ታይቶ የማይታወቅ ታላቅ መደናገጥና ከፍተኛ ውይይቶች እየተደረጉ ይገኛሉ የሚሉም መረጃዎች ወጥተዋል። እስራኤል ሃዮም የደህንነት ምንጮችን ዋቢ በማድረግ እንደዘገበው ከሆነ እነዚህ አዳዲስ የሳተላይት ምስሎች ይፋ መሆኑን ተከትሎ በእስራኤል ከፍተኛ የደህንነት ካቢኔ አባላት ዘንድ እጅግ የበረታና ከባድ ስጋትን የፈጠረ ክስተት ነው የሆነው። የኢራን ዘመናዊ ባሊስቲክ ሚሳኤሎችና ድሮኖች አቡዳቢንና ኤርቢልን የመሳሰሉ እጅግ ሩቅና በከፍተኛ የቴክኖሎጂ መከላከያ የተጠበቁ ስፍራዎችን በዚህ ደረጃ ማውደም የምትችል ከሆነ የእስራኤልን ዋና ከተሞች ወታደራዊ እዞችና ስስ የሆኑትን የኒውክሌር ማዕከላትን በቀላሉና ያለምንም እንቅፋት ሊመቱ ይችላሉ የሚለው ስጋት አሁን ላይ ሊታለፍ የማይችል እውነታ ሆኖ ቀርቧል። በዚህ ምክንያትም የእስራኤል መከላከያ ኃይል በመላ ሀገሪቱ የሚገኙትን የአየር መከላከያ ስርዓቶች ሙሉ በሙሉ ወደ ከፍተኛ የጥንቃቄ አለርትነት ደረጃ ያሸጋገረ ሲሆን ከአሜሪካ ጦር ጋር በመሆንም የተቀናጀና ጠንካራ ያጸፋ እርምጃ ለመውሰድ ሰፊ እቅዶችን እያዘጋጀ መሆኑ በስፋት እየወጡ ያሉ መረጃዎች ያሳያሉ። እነዚህ የወጡ የሳተላይት ምስሎች በእስራኤል የደህንነት መዋቅር ላይ ያሳረፉት የስነ ልቦናና የስትራቴጂ ጫና በቀላሉ የሚገመት አይደለም። ለአመታት የእስራኤል የጦር አዛዦች የሀገሪቱን ድንበር ሙሉ በሙሉ የማይደፈርና እንደ አይረንዶም፣ ደብድ ስሊንግ፣ አሮ ያሉ የተራቀቁ የአየር መከላከያ ጋሻዎች ማናቸውም የጠላት ሚሳኤል አየር ላይ ጠልፈው የማውደም አቅም እንዳላቸው ለህዝባቸው ሲያረጋግጡ የቆዩ ቢሆንም አሁን በኤርቢል የታየው የአሜሪካ ፓትሪዮት ስርዓት መውደም መክሸፍ ይህ እምነት ሙሉ በሙሉ አናክቶታል። በቴል አቪቭ የሚገኙ ወታደራዊ ተንታኞች አሁን እያሉ ያሉት የኢራን ሚሳኤሎች የአሜሪካን ምርጥ የመከላከያ ስርዓቶችን ሰብረው መግባት የሚችሉ ከሆነ እስራኤልም በተመሳሳይ ሁኔታ ለከፍተኛ አደጋ የተጋለጠች መሆኗን ነው የሚያሳየን። የደህንነት ስጋት የካቢኔ አባላቱን አስቸኳይ ስብሰባዎች እንዲጠሩ ከማስገደዱም በላይ ወደፊቱን የህልውና ጦርነት ስሌትም ሙሉ በሙሉ እንደ አዲስ እንዲከልሱ ነው ያደርጋቸው ያለው። ከዚህ በላይ ይህ ጥቃት በቀጠናው ባሉ ሌሎች ኃይላት ዘንድም የኃይል ሚዛኑን አቅጣጫ ያስተካከለ ክስተት ሆኖ ተወስዷል። የባህረ ሰላጤው ሀገራት ሳይወዱ በግድ ከቴህራን ጋር ያላቸውን የዲፕሎማሲ ግንኙነት ለመፈተሽ የሚገደዱበት ምዕራፍን እያበሰረ ነው ያለው። አሜሪካና እስራኤል ሊሰጡት የሚችሉት የጥበቃ ዋስትና በተግባር ሲታይ ምን ያህል ደካማ መሆኑ መገንዘብ መጀመራቸው ዋሽንግተንና ቴል አቪቭ በጋራ በመሆን የኢራን ወታደራዊ ግስጋሴ ለመግታትና ይህን የሳተላይት ምስሎች ያረጋገጡትን ውርደት ለመካስ አዲስ የተቀናጀ ጥቃት ለመሰንዘር በሚስጥር እንዲወያዩም እያስገደዳቸው ነው ያለው። ለምን? በመካከለኛው ምስራቅ የነበራቸውን ልዕልናና የነበራቸውን ክብር መመለስ ስላለባቸው። የእርምጃቸው ግን መላውን መካከለኛው ምስራቅ ወደ ተባባሰ ጦርነትና ወደ ተባባሰ ያጸፋ እርምጃ ማጡ ውስጥ የሚከት ከፍተኛ ስጋት ነው ይዞ ብቅ የሚለው። የኢራን መጠነ ሰፊ ጥቃቶች ያደረሱት ትክክለኛ ጉዳት መጠን የሚያሳዩ እነዚህ የሳተላይት ምስሎች ይፋ መድረጋቸውን ተከትሎ የወታደራዊ ግጭት ከቀጠናዊ የደህንነት ቀውስ ባለፈ የዓለምን ኢኮኖሚ፣ የዓለም አቀፍን ዲፕሎማሲና የዓለምን የነዳጅ ገበያ በከፍተኛ ሁኔታን አናግቶ ነው ያለፈው። በጥቃቶቹ ሳቢያ በተለይ የዓለም ወሳኝ የነዳጅ ማጓጓዣና የንግድ መስመሮች በሚገኙበት የፋርስ ባህረ ሰላጤ አቅራቢያ የሚገኙ እንደ አቡዳቢና ኩዌት ያሉ ስልታዊ የኢኮኖሚና የመሰረተ ልማት ማዕከላት መመታታቸው በዓለም አቀፍ የነዳጅ ዋጋ ላይ ፈጣን ያልተጠበቀና ታሪካዊ ሊባል የሚችል ጭማሪ እንዲመዘገብ ምክንያት ሆኗል። የወጡት የሳተላይት ምስሎች ያረጋገጡት ከፍተኛ የሆነው ውድመት እንዲሁም የኢኮኖሚ መሰረተ ልማቶች ለጥቃት መጋለጣቸው በዓለም አቀፍ የንግድ ተቋማት ዘንድም ትልቅ ድንጋጤን የፈጠረ ክስተት ነው። የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና የዓለም ሀያላን ሀገራት ሁሉንም ወገኖች ራሳቸውን እንዲገቱና ውጥረቱን ለማርገብ አስቸኳይ ዲፕሎማሲያዊ ጥረት እንዲያደርጉ ደጋግመው እየወተወቱ ቢሆንም እንኳን የጉዳቱ መጠን እጅግ የጎላ በመሆኑ ግን የዲፕሎማሲያዊ መፍትሄ የመኖሩ እድል ከጊዜ ወደ ጊዜ እያጠበበው ነው እየመጣ ያለው። ይህ በነዳጅ ገበያውና በዓለም አቀፍ ንግድ ላይ የተከሰተው መናጋት ደግሞ በመላው ዓለም ከመካከለኛው ምስራቅ መረጋጋት ጋር ምን ያህል በጥብቅ የተሳሰረ ግንኙነት መኖሩ በድጋሚ ያረጋገጠ ከባድ
ከባድ እውነታ ነው። የኢራን ሚሳኤሎች የኩዌትን ወሳኝ ኃይልና የውሃ ማጣሪያ ጣቢያዎችን በቀጥታ መምታት መቻላቸውና በአቡዳቢ ላይ የደረሱት ከባድ ውድመቶች የባህረ ሰላጤው ሀገራት የነዳጅ ማምረትና የማጣራት አቅም በማናቸውም ሰዓት በኢራን የአየር ጥቃት ሊወድም እንደሚችል ለዓለም ገበያ ትልቅ ስጋትን ጥሏል። የደህንነት ስጋት የነዳጅ ዋስትና ኢንሹራንስ ዋጋዎች እንዲቀንሱና እንዲቀሩ ያደረገ ሲሆን የዓለም ትልልቅ የነዳጅ ጫኝ መርከቦች በጥቃቱ ቀጠና ውስጥ ለማለፍ ፍርሃት እንዲያድርባቸውን አማራጭ መንገድ ካለሱ እንዲጠቀሙ ካልሆነ ደግሞ እንዲያቆሙ ጉዟቸውን እየተገደዱ ነው ያሉት ሲሆን ይህ ሁኔታ በዓለም አቀፍ የሎጂስቲክስ መስመር ላይ ከፍተኛ መዘግየትና የዋጋ ንረትን ያስከተለ ከመሆኑም በላይ ከኢነርጂ ገበያው አልፎ የዓለምን አጠቃላይ የኢኮኖሚ እድገትም አደጋ ላይ የጣለ ክስተት ነው የሆነው። በዲፕሎማሲው መድረክ ደግሞ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ያቀረቧቸው የሰላም ጥሪዎች መሬት ላይ ካለው እውነታ ጋር ሲነጻጸሩ ምንም አይነት ሰሚነት ማግኘትን አልቻሉም። የሳተላይት ምስሎቹ አሁን እያሳዩን ያሉት አሜሪካና አጋሮቿ የደረሰባቸውን ከፍተኛ የሆነ ውድመትና ውርደት እንዲሁም ከባድ ወታደራዊ ኪሳራ በግልጽ ዓለም ስለተመለከተው ዋሽንግተን ያለምንም ምላሽ ወደ ድርድር ጠረጴዛ መምጣት ክብሯን ሙሉ በሙሉ አሳልፎ እንደሚሰጥ ታምናለች። አሜሪካ ቢያንስ ተመጣጣኝ ብቻ ሳይሆን እጥፍ የሆነን ኪሳራ ማስመዝገብ ትፈልጋለች። ኢቭን አሁንም እያስመዘገበች ነው ያለችው። አሜሪካ አክቹሊ በኢራን ላይ የምታደርሳቸውን ጥቃቶች አውዳሚ ጥቃቶች ናቸው። በርካታ መሰረተ ልማቶች፣ በርካታ ወታደራዊ አቅሞችን የኢራን እያወደመች ነው ያለችው። ዛሬ ኢራን በአሜሪካ ላይ ያደረሰችው ስላለውን ውድመት ትኩረት አድርገን አወራን እንጂ በምላሹ አሜሪካን በኢራን ወታደራዊ ይዞታዎች ላይ፣ በኢራን የወደብ ከተሞች ላይ፣ በኢራን የሲቪል ኢንፍራስትራክቸሮች ላይ እያደረሰችው ያለው ውድመት እንዲሁ በቀላሉ የሚነሳ አይደለም። እጅግ ከፍተኛ የሆነ ውድመትን ነው አሜሪካም እያስከተለች ያለችው። ግን ያም ሆኖ በዚህ ሁኔታ አሜሪካ ወደ ድርድር ተመልሳ ትመጣለች ተብሎ የሚጠበቅ አይደለም። ፕሮባቢሊቲው ዝቅ ያለ ነው ተብሎ የሚነሳ ጉዳይ ነው። በሌላ በኩል ኢራንም ቢሆን በሳተላይት ምስሎቹ አማካኝነት ያሳየችውን የቴክኖሎጂ እንዲሁም የስትራቴጂ ጥንካሬ እንደ ትልቅ የፖለቲካ ካርድን በመጠቀም የራሷን ቅድመ ሁኔታዎችን ለማስከበር የምትጥረው አሁን ችግሩ መሰላችሁ ሁለቱ ሀገራት ሲደራደሩ እኮ አይተናል ከዚህ ቀደም። ግን በጦርነት ሂደት ላይ የሚያደርጉት መመላለስ የሚያደርጉት ጦራዊ አቅምን የማሳየት ሂደት በድርድር ጠረጴዛው ላይ የበላይነትን ይዞ ለመቀመጥና የራሳቸውን ፍላጎት ለማሳካት ነው። አሜሪካ ኢራንን በደበደበች ቁጥር ኢራን የአሜሪካን ፍላጎት እንድትቀበል ትፈልጋለች። ኢራንም የአጸፋ እርምጃዋን በበቂ ሁኔታ መመለስ እንደምትችል ባሳየች ቁጥር አሜሪካ የኢራንን ቅድመ ሁኔታ እንድትቀበል ይፈልጋል። በእንደዚህ አይነት ሁኔታ ውስጥ ተኮኖ የሰላም መንገዱ እጅግ ጠባብ ሆኖ ነው የቀጠለው። ግን ሙሉ በሙሉ ዝግ ነው ማለት አይቻልም። ይህ ሁለቱ ወገኖች ጠንካራ የሆነው አቋምና የሳተላይት ምስሎቹ የፈጠሩት የፖለቲካ ጫና ደግሞ ዲፕሎማሲያዊ መፍትሄዎችን ሙሉ በሙሉ ሊዘጋ የሚችል አቅም ያለው ቢሆንም ዓለም አቀፉ ማህበረሰብ ግን በቀጣይ ሊከሰት የሚችለውን ታላቅ ቀውስን በከፍተኛ ስጋት እንዲጠባበቅ ነው እያደረገው ያለው። ይህንን ብለን ግን የፖድካስት መሰናዶዋችን ስናጠቃለው የተከበራችሁ የገበያ ሚዲያ ተከታዮቻችን ያለፉትን ደቂቃዎች ወስደን በተለያዩ የቀጠናው ሀገራት ላይ የተሰነዘሩትን ጥቃቶች በጥልቀት ስንመረምር ቆይተናል። እነዚህ የሳተላይት ምስሎች ያሳዩት ውጤት በመካከለኛው ምስራቅ ምድር ላይ የሰፈነውን አዲስና ፍጹም አስፈሪ የሆነውን ወታደራዊ እውነታን የሚያረጋግጡ ናቸው። ኢራን በአሜሪካ የፓትሪዮት መከላከያ ስርዓትን በአቡዳቢ ስልታዊ የዛይድ ወታደራዊ ግቢና በኩዌት ወሳኝ የኢኮኖሚ ሲቪል መሰረተ ልማቶች ላይ ያደረሰችው መጠነ ሰፊና አውዳሚ የሆኑ ጥቃቶች መካከለኛው ምስራቅን የኃይል ሚዛን የሚቀይሩ ሆኖ ተወስዷል። ይህ ታሪካዊ ክስተት ለብዙ አስርት ዓመታት ቀጠናውን ሲመራ የነበረውን የአሜሪካ ፍጹም የበላይነት ዋጋ እንዲያጣ የሚያደርግ ከመሆኑም በላይ ዋሽንግተንና አጋሮቿ አሁን ላይ እጅግ ከባድና አስጨናቂ ምርጫዎች ነው ከፊታቸው እንዲደቀኑ ያደረገው። ከፊታቸው ከተደቀኑት ምርጫዎች ወይም ይህንን አዲስ የኃይል ሚዛን እውነታን በጸጥታ አምነው በመቀበል ወደ ከባድ ዲፕሎማሲያዊ ድርድር ጠረጴዛ መምጣት ወይም ደግሞ መላውን ዓለምና የዓለምን ኢኮኖሚ ወደማይወጣበት ከባድ ክልላዊና ዓለም አቀፋዊ ጦርነት ውስጥ መክተት ናቸው። አሁን ቤዚክሊ ጠረጴዛ ላይ ያሉት ሁለቱ አማራጮች አንዱ ጦርነት ነው፣ አንዱ ሰላም ነው። በጦርነት የራሱ ዋጋዎች አሉት፣ ኮንሲኩዌንስ ይዞት ይመጣል። በሰላማዊ መንገድም የራሱ የሆኑ ጉዳቶች፣ መዘዞች ይዞ ይመጣል። ማለት ዊን ዊን የሆነ መስመርን ለመምረጥ የሚደረጉ ጥረቶች ዝቅ ስላሉ አንዱ አሸናፊ አንዱ ተሸናፊ ሆኖ ለመውጣት ነው እየተደረገ ያለው ጥረትና በዛ መሰረት ደግሞ በዛ መርህ ደግሞ አንዱ ማሸነፍ አንዱ መሸነፍ ካለበት ደግሞ እነዚህ ሁለቱ አማራጮች ብቻ ናቸው ያለው። አንደኛው አሜሪካ በቃ ያለውን እውነታ ተቀብላ ኢራን እንዲሁ በቀላሉ እጇን ልትሰጥ የምችል ሀገር አይደለችም ብላ ተቀብላ በቃ እኛ ይሄን እንስጣችሁ እናንተ ይሄንን አድርጉ በሰላም እንቋጮ ጉዳዩ የሚል አንድ መደራደሪያ ወይም አንድ መፍትሄ ያላቸው፣ አሊያም ደግሞ አሁን እንደጀመሩት መቀጠል ነው ያላቸው ሌላኛው አማራጭ። 7 ቀናት ተከታታይ ጥቃቶች ፈጽመዋል፣ የአጸፋ እርምጃዎች ተወስደዋል። በዚያ መልኩ የሚቀጥልበት እድል ነው ሁለተኛው አማራጭ። እስካሁን በዝርዝር ስናያቸው የቆዩትን
መረጃዎች አጠቃላይ ግን ጭምቅ አድርገን ስናያቸው ምንድነው የሚያሳዩን ካልን በመካከለኛው ምስራቅ የታየው ይሄው አዲሱ ምዕራፍ ቀደም ሲል ከነበሩት የፕሮክሲ ጦርነቶች እንዲሁም የተደበቁ ግጭቶች ሙሉ በሙሉ የተለየና ቀጠናዊ የኃይል ፍልሚያ የተመሰረተበት ነው። የወጡት የሳተላይት ምስሎች እያመላከቱት እንዳለ ከሆነም የኢራን ወታደራዊ ቴክኖሎጂና የተቀናጀ የድሮን ሚሳኤል ስምሪት አቅም ወደ አዲስ የላቀ ምዕራፍ መሸጋገሩና ይህም የአሜሪካን የቢሊዮን ዶላር የመከላከያ መዋቅሮችን በቀላሉ እንዲሰባበሩ እያደረገ ስለመሆኑ ነው የምናየው። ይህ የቴክኖሎጂ ስብራት ደግሞ በባህረ ሰላጤው ሀገራት ዘንድ ታላቅ የስነ ልቦናና የፖለቲካ ድንጋጤን የፈጠረ ከመሆኑም በላይ ለዓመታት በአሜሪካ ወታደራዊ ጥላ ስር ተጠልለው የገነቧቸውን ዘመናዊ መሰረተ ልማቶች በሙሉ በአንድ ጀንበር ለአደጋ መጋለጣቸው በተግባር የገልፉ ሀገራት እየተገነዘቡ ያሉበት ምዕራፍ ነው ያለው። ይህ አዲስ ምዕራፍ የጦር ሜዳውን መልክ ብቻ ሳይሆን የቀጠናውን የዲፕሎማሲ የኢኮኖሚና የወደፊት የደህንነት ትብብሮች አቅጣጫም ሙሉ በሙሉ የለወጠ ታሪካዊ ክስተት ሆኖ ነው የተመዘገበው። ስናጠቃልለው ግን እነዚህ የሳተላይት ምስሎች የገለጡት እውነታ በመካከለኛው ምስራቅ ምድር ላይ አዲስ የኃይል አስተላለፍ የመፈጠሩ ነገር ምንም የሚቀር እንዳልሆነና የኢራንን ወታደራዊ መገታት ፖሊሲ በተሟላ ሁኔታ ስራ ላይ የዋለ መሆኑን ነው የሚያሳዩን። አሜሪካ በዚህ የጦርነት ሂደት ላይ የደረሰባት ያለውን ከባድ ወታደራዊ ኪሳራና የዲፕሎማሲያዊ ፈተና ያንን ለማካካስ አዲስ የአጸፋ እርምጃዎችን መውሰድ ብትቀጥልም የሚወሰዱት ማንኛውም እርምጃዎች ግን የዓለምን የነዳጅ ገበያ የኢኮኖሚ መስመር ሙሉ በሙሉ ሊያናጉ የሚችሉ ታላቅ የጦርነት እሳት የመለኮስ አቅምን ያላቸው ሰላም የማምጣት ድላቸው እጅግ ዝቅተኛ ነው። በቦምብ ድብደባ ሰላም ሊመጣ እንደማይችል ከአንዴም 2-3 በተደጋጋሚ አይተናል። አሁንም እነዚህ በአሜሪካ የሚወሰዱ በኢራን የሚወሰዱ የአጸፋ እርምጃዎችና ጥቃቶች የሚያመጡት አንድም አይነት ሰላማዊ ነገር አይኖርም። አሁንም አሜሪካና ኢራን በጠረጴዛ ዙሪያ ቁጭ ብለው ተነጋግረው ሊያግባቧቸው የሚችሉ ነጥቦችን ግልጽ በሆነ ቋንቋ ወረቀት ላይ አስፍረው መፈራረምን ካልቻሉ በቦምብ ድብደባና በሚሳኤል ጥቃት የሚመጣ ሰላም ሊኖር እንደማይችል ከዚህ በፊትም አይተናል። ከዚህ በኋላም የሚመጣ አይኖርም ብለን ለድፍረት መናገር የምንችልበት ሁኔታ ነው ያለው። ብቻ ግን የሚቀጥሉት ቀናት፣ ሳምንታትና ወራት ይህ ምዕራፍ መላውን ዓለም ወደ የተኛው አቅጣጫ እንደሚያመራውና ሀያላኑ ሀገራት ይህንን አዲስ እውነታ እንዴት ያስተናግዱታል የሚለውን ይበልጥ ግልጽ እየሆነ የሚሄድ ይሆናል። የዛሬው የፖድካስት መሰናዶዋችን ላይ ግን እዚህ ላይ ነው የሚያበቃው። በቀጣይ በሌሎች ፕሮግራሞችና በሌሎች ርዕሰ ጉዳዮች ተመልሰን የምንገናኝ ነው የሚሆነው። እስከዚያ ድረስ ግን በቸር እንድትሰነብቱልኝ እመኛለሁ። አብራችሁኝ በመቆየት ስለተከታተላችሁን እጅግ አድርጌ ያመሰግናችኋለሁ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን እንላለን። በቀጣይ በሌላ ቪዲዮ እስክንገናኝ፣ በሌላ ጥንቅር፣ በሌላ ርዕሰ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። ሰላም።